በመካከለኛው ምስራቅ ሀገራት ያለው ጦርነት መሽቶ በነጋ ቁጥር አዲስ መልክ በመያዝ እየተባባሰ መምጣቱ በገሃድ እየታየ ነው። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ እየወሰዱት ያለው የጦር እርምጃ ኢራንን መሪዋን ከማሳጣት ባለፈ ቀጠናውን ወደ ተባባሰ ቀውስ ከቷል። የዓለም ኢኮኖሚ ላይም አዲስ ችግር ፈጥሯል። ምክንያቱም የዓለማችን አብዛኛው የነዳጅ ምርት መተላለፊያ ይህ የሆርሙዝ ሰርጥ በመሆኑም የሆርሙዝ ሰርጥ 33 ኪሎ ሜትር ብቻ ስፋት ያለው ሲሆን በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ ወደ 20 በመቶ የሚሆነው በዚህ ሰርጥ ይተላለፋል። በዚህም አሁን በሆርሙዝ ያለው የጸጥታ ስጋት የዓለምን የኃይል ፍላጎት የማሟላት ዕድል ትልቅ ስጋት ውስጥ ከቶታል። ምክንያቱም ከፍተኛ የነዳጅ አምራች የሆኑት እነ ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች ነዳጃቸውን ወደ ኤስያና አውሮፓ ሀገራት የሚልኩት በዚሁ በሆርሙዝ ሰርጥ በኩል ነው። ይህ ያሰጋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀገራትን በሆርሙዝ ሰርጥ የጸጥታ ማስከበር ላይ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ፕሬዝዳንቱ ከየሀገራቱ ያገኙት ምላሽ ግን ያልጠበቁት ይመስላል። ምክንያቱም ብዙዎቹ በቀጠናው እጃቸውን ከማስገባት ይልቅ ታቅቦን መርጠዋል። አንዳንዶቹም በግልጽ ተቃውሟቸውን አስታውቀዋል። ከነዚህም የብሪታንያው ጠቅላይ ሚኒስትር የኪር ስታርመር ምላሽ ለትራምፕ ያልተጠበቀና ካስደነገጣቸው ውስጥ መሆኑ ታይቷል። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። የሆርሙዝ ሰርጥ ራሱን የቻለ ውይይት ያስፈልገዋል። እስካሁን በዚህ ዙሪያ አስፈላጊውን ውይይት አላደረግንም የሚለውን በአጽንኦት ማንሳት እፈልጋለሁ። በሰርጡ ያለውን እንቅስቃሴ እንዴት ሰላም እናደርገዋለን በሚለው ላይ ስምምነት ሳይኖር የጦር መርከበኞችን መላክ የሚለው ጥያቄ ከባድ መሆኑ ግልጽ ነው። ምክንያቱም የአካባቢውን መልክዓ ምድርንና ያለውን ስጋት ሁሉም የሚያውቀው ነው። ነገር ግን እኛ ከአሜሪካ ከቀጠናው አካላትና ከአውሮፓውያን ጋር እየተወያየን ነው። ትራምፕ ጋርም ተወያይቻለሁ። ከባለድርሻዎቹ ጋር ሁሉ ሳንወያይ ግን የምንወስነው ጉዳይ አይኖርም። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። በዚህም ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውንም ይሁን ሌሎች ሀገራትን ምስጋና ቢስ ሲሉ ወቅሰዋቸዋል። ትራምፕ ኪር ስታርመርን የጦር መርከባቸውን እንዲልኩ ጠይቋቸው መላክ እንደማይፈልጉ በግልጽ እንደነገሯቸውና በዚህም ቅር መሰኘታቸውን ገልጸዋል። አውስትራሊያ፣ ጃፓንና ደቡብ ኮሪያም በሆርሙዝ ሰርጥ ላይ የጦርነት ተሳትፎ የማድረግ ምንም ፍላጎት እንደሌላቸው በመግለጽ የትራምፕን ጥያቄ ውድቅ አድርገዋል። በዚህ ሁሉ ሂደት ታዲያ የሆርሙዝ ሰርጥ በመዘጋቱ የተፈጠረው የነዳጅ እጥረት የዓለም ሀገራትን ስጋት ውስጥ ከቷል። የኢሲያ ሀገራት ነዳጅ ለመቆጠብ የሥራ ቀናትን ከመቀነስ አንስቶ የተለያዩ እርምጃዎችን መውሰድ ጀምረዋል። ይህ በሆርሙዝ ሰርጥ የተፈጠረው ቀውስ የነዳጅ መጓጓዝ ላይ ያስከትለው መስተጓጎል በአጠቃላይ በዓለም ኢኮኖሚ ላይ ከባድ ጫናን እየፈጠረ መሆኑም እየታየ ነው። በቀጠናው ሰላም ይመጣል የሚለው ተስፋም ከቀን ወደ ቀን እየተመናመነ የመጣ ይመስላል። ምክንያቱም ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱም እየተሰማ ይገኛል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበትም ታውቋል። ይህም የኢራን ጦርነት ከጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙት ጥቃቶች ከባዱ መሆኑን የቢቢሲ ዘገባ አመላክቷል። ከተተኮሱት 3 ድሮኖች አንዱ የአሜሪካን ኤምባሲ ግቢ እንደመታም ታውቋል።